ብዙዎቻችን ግን ልብ ማንለው ሐጅ ማለት የአንድ ትልቅ ለአላህ እጅ የሰጠ ቤተሰብ ታሪክ መታወሻ ነው። የነቢዩላህ ኢብራሂም ቤተሰብ መታወሻ ታሪክ ነው። the legacy of አለ ኢብራሂም የእርሳቸው ሌጋሲ ነው ሐጅ ማለት። ሐጅ ከሚደረግበት እንደገባን ከምንጠውፈው እስከ ካዕባ ማን ገነባው? መጀመሪያ የገነቡት መላእክቶች ነበር። ከመላእክቶቹ በኋላ ካዕባ ፈረሰ በተለያዩ ምክንያቶች። አላህ ነቢዩላህ ኢብራሂምንና ልጃቸውን እስማኤል ካዕባን ገንቡ አላቸው። መላእክቶች በጣሉት መሰረት ላይ ገንቡ አላቸው። አላህ ቁርአን ላይ ይሄን ያወሳል። ወኢዝ የርፈዑ ኢብራሂሙ ቀዋዒደ ሚነል በይት ወኢስማኤሉ እስማኤልና ኢብራሂምም የካዕባ ምሰሶ ባወጡ ጊዜ የነበረውን ክስተት ለኡመቶች ሐውሳ ይላቸዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ረበና አሉ በተመስጦ የገነቡ ስራችን ተቀበለን። ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም ጌታችን አንተ ሰሚና ተመልካቹ ነህ፣ ስራችን ተቀበለን ባሉ ጊዜ የሆነውን ለኡመቶች ሐውሳ ይላቸዋል። ግንባታውን ማን ገነባው? ነብዩላህ እስማኤልና ነብዩላህ ኢብራሂም። ነብዩላህ ኢብራሂም እንደምታውቁት ካዕባን ገንብተው ሲጨርሱ በአንድ ኮርነር ጎደላቸው አንድ ድንጋይ። መሙያ ድንጋይ አጡ ፈለጉ። አላህ ከጀነት ድንጋይ ያወረደላቸው ልክ እንደ በረዶ የነጻ በጣም የሚያምር ወተት የመሰለ ሐጀሩል አስወድን አላህ ከጀነት በመላእክት አምጥቶ ቦታው ላይ እንዲሰካ አደረገው። እንደምታውቁት ካዕባን ስንዞር የቻለ ሰው ሐጀሩል አስወድን መሳም፣ ያልቻለ ደግሞ በርቀት ሰላም ማለት የሐጅ ሱናዎች ውስጥ አንዱ ነው። ሐጀሩል አስወድን ያስቀመጡት ነብዩላህ ኢብራሂምና እስማኤል ናቸው። ነብዩላህ ኢብራሂም ልክ ካዕባን ሲገነቡ ካዕባ በትክክል መታነጹን ለማስተዋል አንዲት ድንጋይ ላይ ቆመው ያስተውሉ ነበር። በትክክል መታነጹን አርኪቴክቱን ያዩ ነበር። የቆሙባት ቦታ ላይ አላህ እንድንሰግድ አዘዘ። ወተኺዙ ሚን መቃሚ ኢብራሂም ሙሰላን መስገጃ አድርጋችሁ ቦታውን ያዙ። ካዕባ ካስታወሳችሁ ጠውፈን ስንጨርስ ኢብራሂም ቦታ ላይ ሄደን ሁላችንም 2 ረክዓ እንሰግዳለን። ከዛሳ ወደሚቀጥለው ስቴፕ እንሄድ። ሶፋና መርዋን እንሮጣለን። ሶፋ ተራራ ነው፣ መርዋም ተራራ ነው። በሁለቱ መሃል ሩጫ እናደርጋለን። ይሄ ሴት መጣ። ይሄም ወደ ተከበረው ወደዚህ ቤተሰብ ታሪክ ይመልሰናል። የእስማኤል እናት ሃጀራ ከነቢዩላህ ኢብራሂም ጋር ወደ ካዕባ ምድር መጡ። ያኔ ካዕባ መካ ምድረ በዳ ነበር፣ ምንም ነገር የለው። ካዕባ እንዳሁኑ አልታነጸም ነበር። ያኔ ኢብራሂም አለይሂ ሰላም ሃጀርን በረሃው ላይ ጥለዋት ዞር ብለው ሲመለሱ ዞረች። ኢብራሂም ሆይ ለማን ትተወናለህ? መልስ የለም። ኢብራሂም ሆይ ለማን ትተወናለህ? መልስ የለም። አላህ ነው እንዲያዘዘህ ብላ ጮኸች። አሁንም መልስ አልመለሱም። ባንገታቸው ብቻ ነዓም አዋሏት። ሃጀር የቂኗን እርግጠኝነቷን በአላህ ላይ የሚያሳይ ነገር ተናገረች። ኢዘን ለን ዩضيعና እንዲህ ከሆነማ አላህ አይተወንም። ሃጀር እዛ ቁጭ አለች። ኢብራሂም ጥሏቸው ሄደ። ምድረ በዳ ነው፣ ከባድ ፀሐይ ያለበት አፈር አቧራ ያለበት ነው፣ ውሃ የለ፣ ዛፍ የለ። ግን አላህ አይጥለንም አለች። ትንሽ ቆይታ የያዘችው ምግብ አለቀ፣ ውሃው አለቀ። ምን ታድርግ? ውሃ ፍለጋ መሮጥ አለባት። ተነሳችና ሶፋ ተራራ ላይ አንዴ ትወጣለች። የለም ሰው የለ፣ ምንም ነገር የለ። ተመልሳ ትወርዳለች፣ መርዋ ላይ ትወጣለች። አሁንም የለ። ተመላለሰች። ሶፋ መርዋ፣ ሶፋ መጨረሻ ላይ እንደቆመች ከርቀት ልጇ ጥግ አንድ ሰው ቁሞ አየች። ልጅ የምነካው ሩጣ ስትመጣ አላህ ጅብሪልን አለይሂ ሰላም ልኳታል። ማነሽ አንቺ አላት። እኔማ የኢብራሂም የልጁ እናት ነኝ አለች። ሃጀር ነኝ አላለችም። ምክንያቱም ኢብራሂምን የሰማይ ነዋሪያን ሁሉ ያውቀዋል። ራሷን በታወቀው ሰው አስተዋወቀች። እኔ የኢብራሂም የልጁ እናት ነኝ አለች። ለማን ተዋችሁ እዚህ ጋር? ለአላህ አለች። ጅብሪል አለይሂ ሰላም ኢዘን ተረከኩማ ኢላ ካፊን ለወደሚበቃው ጌታ ነው የተዋችሁ። መሬቱ ማስ አደረገው። ዘምዘም ውሃ ወጣ እዛ ቦታ ላይ። ልብ በሉ ሶፋና መርዋ እየሮጥን ሲደክመን መለስ ብለን ምን እንጠጣለን? ዘምዘም ውሃ እንጠጣለን። ሶፋና መርዋ ለኢብራሂም ቤተሰብ የነበረ ተጋድሎ የሚያሳይ ነው። በዛ ተወኩል ምግብ ፍለጋ የሮጠችበት ኢቨንት ነው። ምን ጠጣው ደግሞ ውሃ ፈለገ። ውሃው በጣም ሲፈልቅ እንዳይሄድብኝ ብላ
ገደበችው ዙሚ ገደበችው ከዛ ነው ዘምዘም የሚለው ስም የመጣ ነብዩላህ መሐመድ ምን ይላሉ ከአመታት በኋላ መጣው የእስማኤልን እናት አላህ ይዘንላት ብተው ኑሮ ባትገድበው ትልቅ ወንዝ መካ ላይ ይሆን ነበር ዘምዘም ውሃ ይላሉ ዘምዘም ውሃ በምን አገኘ ነው በዚሁ በኢብራሂም አለይሂ ሰላም ቤተሰብ ነው ያገኘ ነው ከዛስ ኡድሂያ አለ እርድ አለ እሱ ሴት መጣ ከሐጅ ፕሮሰሶች ውስጥ አንዱ እርድ ማቀረብ ነው የት መጣ እሱም ከዚህ ቤተሰብ ጋር ያያዛል ነብዩላህ ኢብራሂም ልጃቸው ነብዩላህ እስማኤል አደገ فلما بلغ معه السعي ከሳቸው ጋብሮ ዱብ ሲል በጣም ወደዱት አፈቀሩት ልባቸው ተንጠለጠለ አላህ ከኔ የበለጠ ምትወደው ሰው ሊኖር አይገባም ብሎ ልጅህን ረዳላቸው ትልቅ ፈተና እርሳቸው እንጂ ማያልፉት ትልቅ ሙከራ ነብዩላህ ኢብራሂም ለልጃቸው ነገሩት ታዛዥ ነበር يا أبت افعل ما تؤمر ستجدوني إن شاء الله من الصابرين ታጋሹኝ ታገኛለህ አሉ ነብዩላህ እስማኤል አጋደሟቸው ሱብሃንአላህ ክስተቱን አላህ ቁርአን በሚያምር ሁኔታ ነው የገለጸው فلما أسلم እጅም በሰጡ ጊዜ ወተለሁ للجبين እንዲደፏቸው ልጁን እንዲያየ ማረድ አባት ነው ከብዷቸዋል ልጅህን አይኑን ያየ እንዲታርዷል ደፉት ፊቱ ቢላውም ማሳረፍ ሲፈልጉ አላህ وفديناه بذبح عظيم በትልቅ ሙክትኛ ተካንለት ይላል እርድ የተገኘ የዚህ አባትና የታዛዡ ልጅ ተጋድሎን የሚጠቁም ክስተት ነው ይሄን እርድ ሊያደርጉ ሲሄዱ መንገድ ላይ አጀንዳ የሚያስጥል ሸይጣን ነበር ምንም ይላቸው እንዴት ልጅህን ታርዳለህ ለሀጀር ይመጣል ልጅሽ ዝም ብሎ ይታረዳል ሊያሳድገሽ ለእስማኤል ይመጣበታል እንዴት ሲያርድ ዝም ብለህ ታያለህ ሁሉንም የሸይጣኑ ሶሳ በጠጠር እየወረወሩ መለሱት ጠጠር ወርዋሩ የመጣው ለሸይጣኑ ስዋሰው አልቀበልም ያለ ቤተሰብ መታወሻ ለገሲ ልክ ስንወረውር ሸይጣንን አንሰማህም ከሐጅ በኋላ ሪባ አታስበላኝም ከሐጅ በኋላ ዚና አታሰራኝም ከሐጅ በኋላ ወላጆቼን አላምጽም ከሐጅ በኋላ ባለቤቴን አልበድልም ማለት ነው ቋንቋ ይሄ ሁሉ መታዩት ፉል ፕሮሰስ የአንድ ታሪካዊ ቤተሰብ መገለጫ ወአذن في الناس አላህ ምን አላቸው ኢብራሂም ሆይ ወደ ሰው ልጆች ተጣራ ወደ ሐጅ ይምጣል ጌታ ያለ ኢብራሂም አለይሂ ሰላም የኔ ድምጽ ይደርስ ወደ ሰው ልጆች ይደርሳል አላህ ምን አላቸው ኢብራሂም ካንተ የሚጠበቀው መጣራት ነው ማድረስ የኛ ኃላፊነት ነው አላህ ኢብራሂም ተጣሩ ለዓለም ድምጻቸው ተስተጋባ ቤቷንም እንዲያጸዱት ታዘዙ وطهر بيتي للطائفين والعاكفين والركع السجود طواف لما يادرغوت لما يسجدوت كعبان كሁሉም ነገር አጽዳ ተባሉ የዚህ ትልቅ ቤተሰብ መታወሻ ነው ሐጅ ማለት